ቀልብ የሚለው ነገር ትንሽ ቃላት አጣንለት እንጂ ቀልብ ስንል ልብ ጋር ያያዛል ከልብ ዕውቀት ጋር ያያዛል በተለይ አለቃ ደስታ በመዝገበ ቃላታቸው ላይ ልብ የልብ ዕውቀት ይሉታል 1059 ገጽ ላይ ማለት ነው እኛ ግን አሁን ኢንቲዩሽን የምንለው አብዛኛውን ጊዜ ሆድቅ አካባቢ ያለ ስሜት ነው ወይም በጥንት ኢትዮጵያውያን ኩላሊት በመባል ይታወቃል ለምሳሌ አምላክ ልብና ኩላሊትን መርምሮ ያውቃል ይባላልና ኩላሊት የሚለው በጣም ይገልጸዋል ግን ለመግባቢያ ቀልብ ይያል ብንወያይ የተሻለ ይመስለኛልና ቀልብ እንደ ኢትዮጵያውያኑ ሳይንስ እንግዲህ ኢትዮጵያ ሳይንስም ስለነበራት በተለይ ደግሞ ከምዕራቡ ሳይንስ የተሻለ ሳይንስ ነው ብዬ አስባለሁ ቀልብን በመግለጽ ዙሪያ ማለት ነው ከሶስቱ የማሰቢያ አካላቶቻችን ወይም ሴንተር ኦፍ ኢንተለጀንስ ከአይምሮ ከልብ ከኩላሊት አንደኛው ክፍል ኩላሊት ብለን የምናነሳው ገት ኢንቲዩሽን ብለን የምናነሳው ወይም ቀልብ ብለን የምናነሳው ነው እንግዲህ በጥንት አባባል አለ ምናልባት ብዙዎች ያውቁታል ኩላሊት የሚያጤሰው ልብ የሚያመላልሰው ናላ የሚወርሰው ይባላልና ኩላሊት የሚያጤሰው ይጀምራል ልብ ያመላልሳል ናላ ማለት ብሬን ወይም አንጎላችን ደግሞ ይወርሰዋል ያንን ዕውቀት ማለት ነው ስለዚህ ከሶስቱ የማሰቢያ አካላቶቻችን አብዛኞቻችን የዘነጋ ነው ግን ያለ አንድ ነገር ማለት ምንድነው ቀልብ ነው ወይም ኩላሊት ብለን የምናነሳው ነው እንግዲህ ቀድሞ የሚያስረዳን ውስጣዊ ምክር ይባላል በኢትዮጵያውያኑ ሳይንስ ስለ አንድ ነገር ቀድሞ የሚያስረዳን ውሳጣዊ ምክር እንደውም ታይም ትራቨል ሁሉ ያረጋል ቀድሞ ስለ አንድ ክስተት ታውቆ ስለዛ ነገር ሳይደርስ መረጃውን ይነግርሻል ማለት ነው ለምሳሌ እንደውም እኔ ምን ብዬ ገልጸዋለሁ ከእኛው በእኛው ለእኛው የሚል ነገር ይገልጸዋል ከእኛው ነው የሚመጣው በእኛው ነው የሚመጣው መረጃው ለእኛው ነው የሚሰጠን ስለዚህ ከውስጣችን የሚፈልቅ የሆነ ነገር ነው በቃ ማናቀው ነገር ሳናስበው ሳንዘጋጅበት እንደ አላርም ወይም እንደ ደወል ከውስጣችን የሚሰማ ድምጽ ነው መጥፎ ነገር ይፈጠር ወይ ጥሩ ነገር ይፈጠር ቀድሞ ስሜቱ ይመጣብናል ለምሳሌ ከቤት አትውጣ ነገር በቃ ድንገት ምን እንደሆነ አናቅም ወይም እገሌን አግኘው የሚል ነገር ይሆነ እና ምን እንላለን ነገሩ ከተከናወነ በኋላ ለምሳሌ አትውጣ የሚል ስሜት ውስጡ ተሰምቶት ወጥቶ አደጋ ቢደርስበት ወይኔ ቀልቤ እኮ ነግሮኝ ነበር ቀፎኝ ነበር እኮ ይላል ያ ሰው ወይም ምን እናገኝ ይሆን አዲስ ነገር ሲኖር ቀድሞ ስሜቱ ይነግረናል ስለዚህ ውስጣዊ ምክር እንደውም እንደ አላርም ነው ማለት እንደ ደወል ቀድሞ የሚነግረን አንድ ሴንተር ኦፍ ኢንተለጀንሳችን ነው ብዬ አስባለሁ ስሜቱ ግን እንዴት ነው የሚገለጸው አብዛኛው ሆድቃ ሲሆን አንዳንዴ ደግሞ ከትከሻ ጀምሮ ሊሰማን ይችላል ስሜቱ ከጸጉራችን እንዲጀምር ይችላል ውርር የሚያደርግ ሰውነትን በተለይ ሆድቃ አካባቢ የመገለባበጥ ስሜት ለምሳሌ ሆዴም ባርባር አለው ይባላል አንጀቴም በላ የሆነ ነገር በቃ ሆዴም ባርባር አለው ይላሉ በተለይ እናቶች ማለት ነውና አደጋ ይፈጠር ወይ ደስታ ይፈጠር ቀድሞ ስሜቱ ይነግረናል ነገሩ ከመከሰቱ በፊት ነው እንትኑ መልእክቱም ይመጣል ስለዚህ ውሳጣዊ ድምጽ ነውና ሳናስበው ድንገት ኮሙኒኬት የሚያደርገን ኢንተለጀንሳችን ነው ማለት እንችላለን እንግዲህ አንዳንድ ሰዎች ይሄ ነገር ደመነፍሳዊ ጠባይ ነው ይላሉ በደመነፍስ የሚመጣ የምናስበው ነገር ነው ይላሉ አንዳንድ ሰዎች ደግሞ መንፈሳዊ መርህ ነው ከመንፈሳዊ ህይወት ጋር የሚመጣ ነው ይላሉና እንደዚህ አይነት መረጃ እንግዲህ አሁን በኑሮ በኢንተለጀንስ የምንረዳቸው በኮምፒውተር በምን የምናገኛቸው መረጃዎች አሉ ይሄ ግን ከውስጥ የሚመጣ መረጃ ነው ካንተ ጋር ሞር ወዴቱ ይቀርባል ወዴትስ ይገናኛል ደመነፍስ ነው ሊሉበት የቻሉት ሎጂክ ስለማይጠቀም ነው አብዛኞቹ አመክንዮ አይጠቀምም እንዲሆኖ እንዲባደርገው ኖሮ እንዲባደርገው ነገር የሚል ነገር የለው ድንገት የሚሰማን ስሜት ነው ሳንፈልግም ሊሆን ይችላል በተቀመጥንበት ነገር ውጣ የሚል ድምጽ ወይ የሆነ ቦታ አትሂድ የሚል ድምጽ ነው ውሳጣዊ ድምጽ ነው ስለዚህ ሎጂክ ስለማይፈልግ ደመነፍሳዊ ነው ይሉታል ግን ደመነፍስ ራሱ ምንድነው የሚለው ማወቅ ያስፈልጋል አብዛኛውን ጊዜ ስተቶች ይፈጠራሉ የሚል እምነት አለኝ ደመነፍስ ከስሜት ህዋሳት ጋር ይያያዛል ለምሳሌ ደመነፍስ ሲባል አኒማል ሶል የሚለውን ይጠቅሳል አኒማል ሶል ማለት ደም ውስጥ የምታደር የእንስሳ ነፍስ አለች በዛ ምክንያት ለምሳሌ ከአዝሪት አትክልት እጽዋት አራቱ ባህሪያት አላቸው እሳትነት አላቸው ውሃነት አላቸው ነፋስነት አላቸው መሬትነት አላቸው እንስሳት ግን ትንሽ ከአዝሪቱ ከአትክልቱ ከእጽዋቱ በተሻለ መልኩ ደመነፍስ አላቸው በዚህ ምክንያት ያያሉ ልክ እንደኛ ይሰማሉ ቴስት ያደርጋሉ እንደውም በተሻለም አንዳንዶች የሚያዩበት ቴስት የሚያደርጉበት ነገር አላቸው እንስሳት ዓለም ውስጥ ደስታ አለ እንስሳት ዓለም ውስጥ ሐዘን አለ እንስሳት ዓለም ውስጥ ቁጡነት አለ እንስሳት ዓለም ውስጥ ደግነት አለ ብዙ ነገር አለ ሰው ግን ከዚህ ይለያል
ትንሽ ደግሞ ራሽናል ሶል አለች፣ ነባቢት ነፍስ የምትባል ልብ ቃል እስትንፋስ ያላት። ስለዚህ ሰው በብዙ ነገር ተዋቅሯል። በአጠቃላይ 7 ኤሌመንቶች አሉ። እንደገና አርላቀን ካየነው ደግሞ አሁን ቀልብ ላይ ለመድረስ ነው። ስጋ፣ ነፍስ፣ መንፈስ የሚባል ነገር አለን። ስጋ አለን፣ ይሄ ነው። ነፍስ አለን፣ ውስጥ ነው። መንፈስ ደግሞ አለን፣ የውስጥ ናት። በጣም ውሳጣዊ ክፍል ናት እና ውሳጣዊ ነገሮች የሚመነጩባት፣ ራእይ የሚመነጭባት፣ ሆፕ ምናምን ተስፋ የሚመነጨው ከውሳጣዊ መንፈስ አካላችን ነው። ስለዚህ ኩላሊት ጋር ስንመጣ 2 ነገሮች መከወን ይችላል። ደመነፍስ ያሉበት ምክንያት ትንሽ ከኢትዮጵያው ጋር የሚያያዝበትን ማቅረብ እችላለሁ። ምን ይባላል? እዚህ አካባቢ የፍትወት ምንጭ ይባላል፣ ወይም የፈቃደ ስጋ መነሾ ሞር ሴክሹዋሊቲን የሚያነሳሳ ክፍል አለ እዚህ ውስጥ ከኢትዮጵያው ሳይንስ ማለት ነው። እና የሚያቅበጠብጥ ጾታዊ ነገር የሚያስመኝ ነገር እዚህ ውስጥ ይፈልቃል። ምን ይላሉ ነጮቹ? I get butterflies in my stomach ይላሉ። የሆነ ስሜት ወይ ለተቃራኒ ጾታ ሲሰማቸው ወይ like my heart skips a beat የሚሉት አገላለጽ አለ። I think የኢትዮጵያዊ ሳይንሳዊ አሁን የገለጽከው መንገድ ሌሎችም ሼር የሚያደርጉት ነገር ነው ብዬ አስባለሁ። ትክክል። ይሄ እንግዲህ ራሱን ችሎ አንድ ነገር ይከውናል ማለት ነው። ሞር ከሴክሹዋሊቲ ጋር ይያዛል። ሌላው ግን አሁን የምንፈልገው ትልቁ ነገር ሴንተር ኦፍ ኢንተለጀንስ ነው። እውቀት ነው በራሱ፣ ሀሳብ ነው በራሱ፣ ረቂቅ ምክር ነው በራሱ፣ ውሳጣዊ ነገር ነው በራሱ። የጥንት የኢትዮጵያውን እውቀት ያወቁት አለቃ ኪዳነ ወልድ ክፍሌ እውቀት ይሉታል፣ እዚህ ውስጥ ራሱ ሀሳብ ይሉታል። እንደውም ውሳጣዊ ነገር ረቂቅ ምክር ይሉታል፣ እዚህ አካባቢ ያለውን ስሜት ማለት ነው። ግን 3 ሚዛኖች አሉ ብለን እናስብ። 3ቱ ሚዛኖች በአንድ መንጠልጠያ ይንጠለጠላሉ። አንዱ ለአንዱ ድጋፍ ይሰጣል፣ ግን በራሱ መቆም ይችላል። ልብ፣ አእምሮ ወይም ብሬን የምንለው አንጎላችን፣ ልባችንና ኩላሊታችን አንዱ ለአንዱ ማንጠሪያ ሊሆን ይችላል። ለምሳሌ ይሄ የእውቀት መከማቻ ሊሆን ይችላል፣ ይሄ የጥበብ ዙፋን ሊሆን ይችላል፣ ይሄ ደግሞ የምክር ዙፋን ሊሆን ይችላል። ግን ሁለቱም በአንድ ሚዛን ይያያዛሉ። የምዕራቡ ዓለም ሳይንስ ትንሽ ጎዶሎ ነው ብዬ አስባለሁ። ምክንያቱም ለምሳሌ ባጃጅ 3 ጎማ አላት። በአንድ ጎማ ልትሄድ አትችልም። የምዕራቡ ሳይንስ ሁሌ ብሬን አንጎል ነው የሚለው፣ ግን ሁለቱን ነገር ይዘነጋል። ልብና ኩላሊት፣ አእምሮ ብቻውን ምንም ማድረግ አይችልም። ሁለቱ ማንጠሪያዎች ናቸው። የራሳቸው የእውቀት መኖሪያ፣ በራሳቸው ማሰብ የሚችሉ ናቸው። ስለዚህ ልብም ኩላሊትም ወይም የሰውነታችን ክፍሎች አሁን የምጠቅሳቸው ማሰብ ይችላሉ ማለት ነው። በትክክል ያስባሉ። እስቲ እሱን በደንብ አብራራል። መልካም። እስቲ ልብና አእምሮን፣ ልብና ኩላሊትን እናገናኘው፣ ወይም ኩላሊትና ጭንቅላታችን ወይም አንጎላችንን እናገናኘው። ይሄ ሳይንስ በጥንት የነበረ ሳይንስ ነው። ቅድም ያልኩት ነው። ኩላሊት የሚያጤሰው፣ ልብ የሚያመላልሰው፣ ናላ የሚወርሰው አንጎል የምንለው ማለት ነው። 3ቱ ነገሮች ሴንተር ኦፍ ኢንተለጀንሶቻችን ነው። ግን ምዕራቡ ዓለም ቅድም እንዳልሹ ብሬን አንጎል አለና አሁን በጣም በቅርቡ በ1991 ብቻ ነው የደረሰበት። በጣም የቅርብ ጥናት ነው። ግን የጥንት የብዙ ሺህ ዓመት ሳይንስ ነው። የምዕራቡ ዓለም ሳይንስ ግን 1991 በጎርጎሮሳዊ ዘመን ቀመር ላይ ደረሰበት። የደረሰው ምንድን ነው? የልብና የአእምሮ ጉዳይ ነው። ልብና አእምሮ 40 ሺህ የተለያዩ ልክ ብሬን መሰል ሴንሶሪ ኒውራይት የሚባሉ ሴሎች መኖራቸውን በ1991 ተደረሰበት። የልብ ውሳጣዊ ክፍል ውስጥ ማለት ነው። እነዚህ ሴሎች ልክ እንደ አንጎል ማሰብ ይችላሉ፣ ማመላለስ ይችላሉ፣ የራሳቸውን ውሳኔ መስጠት ይችላሉ። ወደ 40 ሺህ የሚጠጉ ሴሎች ናቸው። ውሳጣዊ ሴሎች ናቸው፣ ልብ ውስጥ ያሉ ናቸው። እና ግኝቱ ከወጣ በኋላ ዘ ሊትል ብሬን ኢን ዘ ሀርት ነው የተባለው፣ ትንሹ አንጎል በልብ ውስጥ። ስለዚህ ሜሞሪ፣ የራሱ ሜሞሪ ያለው አሁን ጭንቅላት በኋላ ምናልባት ብናየው ኮንሽየስ ምንለው አእምሮ ጠባይ ትንሹ እንደ አይስበርግ፣ ሰብኮንሽየስ ደግሞ በጣም ግዙፉ ትልቁ ድብቁ አእምሮ ክፍል ማለት ነው። ልክ እንደዛ ራሱን ችሎ ከብሬን ተለይቶ ለብቻው ይመረምራል፣ ለብቻው ያስባል፣ ለብቻው የራሱ ትውስታ ያስቀምጣል። በተለይ ግሬግ ብራደን 1-2 ነገር ምሳሌዎች ያቀርባል። ሁለቱንም ብጠቅስ ጥሩ ይመስለኛል። አንዲት ሴት ነበረችና ልቧ ያው ስለተጎዳ ሌላ በሞተር ሳይክል አደጋ የተጎዳ የአንድ የወንድ ሰው ልብ ተቀየረላት። ቀዶ ጥገናው በሰላም ተከናወነ፣ ጨረሰች። ካገገመች በኋላ ምን ምግብ ይምጣልሽ ብሎ የሆስፒታሉን የሚቀርብ ምግብ አልበላም አለች። እሱን ምንድን ነው የምትፈልጊው ሲሉ KFC ነው የምበላው አለች። KFC ያው በባህር ማዶ የታወቀ የቺክን ብራንድ ነው፣ ራሱን የቻለ ነው። እና እሷ በልታ አታውቅም እንደዚህ አይነት ምግብ፣ ግን KFC ነው የምፈልገው አለች። ሁሌ KFC መመገብ
የበፊት ታሪኳ ሲናገር ጨርሳ ይሄን ምግብ የምትጠላ ሴት ናት። በኋላ ለምንድነው ይሄ ጠባይ የተቀየረው ብላ ስታስብ ልብ የተቀየረላት ወይም በሞተር ሳይክል አደጋ የሞተውን ሰው ቤተሰብ ማፈላለግ ጀመረች። በኋላ ስታገኛቸውና ታሪኩን ስታስጠና በጣም የዚህ የዶሮ ስጋ ወዳጅ ነበረ። ስለዚህ የሱ ሜሞሪ እሷ ጋር አለ ማለት ነው ሳታስበው። እሺ ግድ የለም ስሜት ተጋርቶ ነው ሊባል ይችላል። የሁለተኛው ግን በጣም ትልቅ ነገር ትልቅ ዓለምን የለወጠ እሳቤ የለወጠ ነው። በተለይ በሚድዌስት አነስተኛ ከተማ የተደረገ ታሪክ ነው። የ8 ዓመት ታዳጊ ህፃን ናት። ልቧ ይጎዳል። ልቧ ተጎድቶ መጨረሻ ላይ የ10 ዓመት ህፃን ልብ የሴት ልብ ተገኝቶ ተቀየረላት። በጥሩ መልኩ ቀዶ ጥገናው ተከናወነ፣ አበቃ። በኋላ ቀዶ ጥገናው ከተከናወነ በኋላ ቤቷ ስትሄድ አስፈሪ ህልም ማየት ጀመረች። ቅዠት ነው፣ በጣም ያቃዣታል። ይሄ ነገር አላቆም ሲል ሐኪሟ ጋር ትሄዳለች፣ ዶክተሯ ጋር። ምንድነው ስል ያቃዠኛል። አይ እኔ ስራዬን በአግባቡ ሰርቻለሁ። ምንድነው የሚያቃዥሽ እንደዚህ ነገር? አይ ይሄ ነገር ሌላ ጉዳይ ሊሆን ይችላል ብሎ የስነ አእምሮ ባለሙያ ሳይካትሪ ጋር ይወስዳታል። በኋላ ቅዠቱን ትነግረዋለች። ስትነግረው ተራ ቅዠት እንዳልሆነ ያውቃል። ትውስታ መሆኑን ይረዳል። ሜሞሪ ነው። ስለዚህ ምን ያደርጋል? የፎሬንሲክ አርቲስቶች አሉ። ፎሬንሲክ ለምሳሌ በተለይ በወንጀል ላይ አንድ ሰው መረጃ ሲነገራቸው ስዕሉን ይስላሉ። የዛን ሰው የሚያመጡ አርቲስቶች አሉና እዛ ይወስዳታል። ንገሪኝ ይላታል። ህልሙን ትነግረዋለች። ህልሙ ሁሉ የሚጀምረው ምሽት ላይ ነው፣ ድቅድቅ ጨለማ ላይ እና ምሽት ላይ ጫካ ውስጥ ነው ህልሙ የሚታያት። ጫካ ውስጥ ትሮጣለች እና በጣም ግዙፍ ሰው ያባረራታል። ትሮጣለች፣ መጨረሻ ላይ ይደርስባታል። መሬት ላይ ስትወድቅ እና አካላዊ ጥቃት ያደርስባታል። ከዛ በኋላ ፊት ለፊቷ እያየ በጣም የሆኑት ቃላት ነግሮ ይገላታል። ሁሌ ህልሙ ይሄ ነው። በኋላ ይህን በሰሙ ጊዜ ቁመቱ፣ የሰውየው ቁመት፣ አካላዊ ገጽታው፣ የሚናገረውን ቃላት ያው ፎረንሲክ አርቲስቶቹ ይጽፋሉ፣ ይስላሉ። መጨረሻ ላይ ከዚህ ሰው ጋር የሚያያዝ ታሪክ ይደርሱበትና እንደ ተመሳሳይ ሰው ይይዛሉ። አጥብቀው ሲመረምሩት ያቺ 10 ዓመት ታዳጊዋን የገደለው መሆኑን ይደርሱበታል ማለት ነው። ስለዚህ የዛች ልጅ ሜሞሪ ትውስታ ልቧ ውስጥ ቀርቷል። እቺ ደግሞ ልብ የተተከለላት ደግሞ የሷን ሜሞሪ ወስዳለች ማለት ነው። ስለዚህ ራሱን ችሎ አሁን ልብ ሴንተር ኦፍ ኢንተለጀንስ ነው ማለት ነው። ለቦ ማለት በራሱ በግዕዝ ቋንቋ አስተዋለ ማለት ነው። አው ልብ የለህ አንተ ልበቢስ ነህ የሚባል አባባል አለ አይደል? ስንረሳ ድሮ ወላጆቻችንም ይሉናል። አሁን ግን ብትነግረኝ ያሉት ታሪኮች ደግሞ እውነተኛ ታሪኮች፣ እንደገና እንዲሁም በሳይንስ የተረጋገጡ ታሪኮች ናቸው። ኢትስ አሜዚንግ ላይክ ልብና አይምሮ የሚገናኙበት አካሄድ በዴይ ቱ ዴይ ላይፍ ላይ የማታስበው ነው። ሁሉም ነገር ከአይምሮአችን ጋር ስለሆነ የምናስበው በአይምሮአችን ነው ዲሳይድ የምናደርገው ሁሉ ነገር ካልኩሌት የምናደርገው ብለን ስለምናስብ ግን ቢሆንም ይሄና ይሄ ደግሞ መገናኘታቸው አልቀረም። በራሱ የራሱ ሜሞሪ፣ በራሱ ማሰብ፣ በራሱ ማመላል ይችልም። በ0.1 ሄርትስ ደግሞ የራሳቸው የሆነ ምስጢራዊ ግንኙነት አላቸው ልብና ብሬን ማለት ነው። ስለዚህ ሚዛኑ በአንድ ማንጠልጠያ የተያዘ ነው ማለት እንችላለን። ወደ ገት ይቀድም ወዳልሽ ብንለው አካባቢ አንጎልና እንደገና ብሬን ደግሞ የራሳቸው የሆነ ግንኙነት አላቸው። ገት ብሬን አክሲስ ነው ራሱ አንድ ዘንግ አለ የሚያገናኛቸው። በተለይ ይሄ የግንኙነት አውታረ ምህዋር ብለው ኩላሊትና አንጀታችን አካባቢ ደግሞ አሁን ሳይንስ የደረሰበት ወደ 500 ሚሊዮን ኒውሮኖች አሉ እዚህ አካባቢ ውስጥ ማለት ነው። እነዚህ ኒውሮኖች የራሳቸው የሆነ መስተጋብር አላቸው ከአንጎል ጋር ማለት ነው። የራሳቸው የሆነ ግንኙነት አላቸው። እንደውም በኒውሮትራንስሚተር ወይም በኬሚካላዊ መገናኘታቸው ብቻ አይደለም። እንደውም አንዲት አጥኚ ምን ትላለች ዶክተር ታራ ስዋርት የምትለው እነዚህ የገት ውስጥ ያሉ 500 ሚሊዮን ኒውሮኖች ሰብኮንሽስ ማይንድን አክሰስ ማድረግ ይችላሉ ነው የምትለው። ለምሳሌ ውሳጣዊ ምክር ከዚህ ሊመነጭ ይችላል ነው የምትለው። በኢትዮጵያ አይምሮ ሁለት ነው። በኋላ ላይ ምናልባት አነሳው ይችላል። አንደኛው አይምሮ ጠባይ የሚባለው ነው፣ ኮንሽስ ማይንድ ነው። ታስባለህ፣ ታሰላስላለህ፣ ትመረምርበታለህ። ይሄኛው ግን ሰብኮንሽስ ማይንድ አይምሮ መንፈሳዊ ይባላል። መንፈሳዊ አይምሮ በጣም ጥልቅ ሰፊ መረጃ ነው እና ምናልባት ይሄ ኩላሊቱ ከአይምሮ መንፈሳዊም ሰብኮንሽስ ማይንድ ጋራ ግንኙነት ሊኖረው ይችላል።
ስለዚህ ሰከንድ ብሬን የሚሉትም አሉ። ይሄንን ገቱ ግንኙነታቸው በዚህ መልኩ ልናየው እንችላለን የሚል ሐሳብ አለን። ግን ራሱን ችሎ አንድ ሴንተር ኦፍ ኢንተለጀንስ ነው ኩላሊት። እና ፍርሃትን ደግሞ መነጠል አንዳንድ ሰው እኔ ዛሬ ከቤቴ አልወጣም ውስጤ ነግሮኛል ብለህ መቅረት አለ። ፊር ደግሞ ፍርሃት ኮንትሮል ሲያደርገው ደግሞ አይምሮን በመፍራት ዛሬ ወይ ውጪ ጦርነት አለ ከሆነ ጦርነት አለ፣ ኮቪድ ከሆነ ከወጣሁኝ ኮቪድ ቢይዘኝስ ከሆነ የተለያዩ ፊሮች ያድርብንና ማናደርጋቸው ነገሮች አሉና ቀልብንና ፍርሃታችንንስ እንዴት ለይተን ማወቅ እንችላለን? በሶስት መልኩ እንክፈለው ፍርሃትን። ፍርሃት የሚባል አለ፣ ድንጋጤ ወይም መደንገጥ የሚባል አለ፣ ሌላው ደግሞ ረአድ መብረክረክ የሚባል ነገሮች አሉ። ሶስቱም የራሳቸው ቦታ አላቸው። ፍርሃት አብዛኛውን ጊዜ ከልቡና ጋር ነው የሚያያዘው። መደንገጥ ወይም ድንጋጤ ከአእምሮ ከብሬን ጋር ይያያዛል። ረአድ የምንለው ደግሞ መብረክረክ ሼክ ማድረግ ከጉልበት ጋር ይያያዛል። እነዚህ ነገሮች ምንጫቸው ገት አይደለም። ፍርሃት ምንጩ ምናየው ነገር ሊሆን ይችላል። ቅድም እንዳልሽው ጦርነት ምናይ እንችላለን፣ ምንሰማው ሊሆን ይችላል፣ የጦርነት ዜና ያነበብነው ነገር። ብቻ አጠቃላይ ፍርሃት የሚመነጨው ካሰባሰብነው መረጃ በመንተራስ ነው። ስቶር የተደረገ ኢንፎርሜሽን ነው መጀመሪያው። የሆነ ነገር ለምሳሌ ጦርነት ይከሰትና ልንመታ እንችላለን፣ ልንወረር እንችላለን፣ አካላዊ ጥቃት ሊደርስብን ይችላል። መረጃውን ሰምተሻልና ፍርሃት ይጫርብሻል። አንዳንድ ፍርሃቶች ደግሞ ምናባዊም ሊሆኑ ይችላል፣ ራሳችን የምንፈጥረው የሌለ ነገር። ለምሳሌ የሆነ ነገር ቢመጣስ አልመጣም እኮ ላይኖር ይችላል ራሱ እና አንዳንድ ነውች ምናባዊ ነገሮችን ፈጥረና እንረበሻለን። ይሄ ግን አይደለም። ቀልብ ግን መረጃ ነው የሚሰጠው። ፍራ አይልህም፣ አላርም ነው፣ ደወል ነው። ለምሳሌ ግባ ግባ፣ ውጣ ውጣ መረጃ ነው የሰጠሽ፣ ፍራ አላለሽም። ለምሳሌ አንድ ምሳሌ ብጠቅስ አንድ ሰው አንድ ቦታ እሳት ተነሳ እንበል። እሳት ተነስቶ የእሳት አደጋ አጥፊው ገብቶ እሳቱን ያጠፋል። በድንገት ውጣ 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 የሚል ስሜት ይሰማዋል። ምንም እኮ አይደለም፣ ተራ እሳት ሊሆን ይችላል። ወጣ፣ ፈነዳ፣ የሆነ የሚፈነዳ ነገርና ቤቱ ተቃጠለ፣ ተረፈ ማለት ነው። ውጣ ውጣ፣ ግባ ግባ የሚል ግን መረጃውን አስበን ልንፈራ እንችላለን። ያ ሌላ ጉዳይ ነው። ለቀልብ የምንሰጠው ግብረ መልስ ሊሆን ይችላል ፊድባኩ። ለምሳሌ ቀፈፈሽ መረጃ ነው። ከዛ በኋላ የቀፈፈኝ እኮ እዚህ ቦታ ላይ የሆነ ፈንጂ ተጠምዷል ማለት ነው ብለሽ ልትፈሪ ትችያለሽ። ባለ መረጃ ላይ ተንተርሰ ማለት ነው። በሰማሽው ነገር ያ ግን ፍሪ አይልሽም፣ ደንግጭ አይልሽም። ብቻ መረጃ ነው። እንደ አላርም ደወለ። አላርም ሆኖ ኩላሊት አጤሰ ማለት ያኮ ነው። ማጤስ ኩላሊት ያጤሰው ማለት ያ ነው። ከዛ ልብ ያመላልሰዋል። ልብ ሲያመላልሰው ፍርሃት ሊሆን ይችላል። ከዛ በኋላ ልብ ካመላለሰው በኋላ ናላ የሚወርሰው ይባላል። አይምሮ ያስበዋል፣ በቃ ይደመድማል። እዚህ ቦታ እንትን አለ፣ እንትን ሊመጣ ነው ብሎ ይጨነቃል፣ ይፈራል፣ ናላ ይደነግጣል፣ ልብ ይፈራል፣ እግር ይብረከረካል። ስለዚህ አብዛኛውን ጊዜ ፍርሃት የሚመነጨው ከምናየው ነገር፣ ለምሳሌ መብረቅ ሊሆን ይችላል። ፎቢያዎች የተለያዩ ብልጭ ሲል ምናየው ነገር ሊያስፈራን ይችላል። የጦር አሰላለፍ ስታይ ልትፈሪ ትችያለሽ። ድምፅ ሊያስፈራን ይችላል። በጣም የተለያዩ ፍሪኩዌንሲዎች አሉ አደገኛ። ወደፊት እንደውም ጦሮች ሞር መዋጋት ላይኖር ይችላል። ጦርነት አብዛኛውን ጊዜ ይሄ መሳሪያ ተኩስ ከጥቂት ጊዜ በኋላ ያቆምና የድምፅ ጦርነት ነው። የሰው ልጆች ፈሪ የሚያደርግ ድምፅ ፍሪኩዌንሲ ይለቀቃልና ፈርተው ይደበቃሉ። ድምፅ በጣም ኃይል አለውና እነዚህ አይነት ነገሮች ሰውን ሊያስፈሩት ሊያስጨንቁት ይችላሉ እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት እንችላለን። ሌላው ነገር ደግሞ በባህልም በቤትም ውስጥ የእናት ቀልብ የምንለው ነገር አለ። አሁን ምን ይባላል? ሚስቴ ባሰበችው አውለኝ ይባላል፣ እናቴ ባሰበችው አታውለኝ ይባላል። ምንድነው? ሚስታውን ባሏ ውጭ አምሽቶ ሲቀር የተዝናና ነው፣ ረስቶኛል፣ ለኔ አይደውልም፣ ወይ ከሌላ ሴት ጋር ነው፣ ወይ አያስብም ነው የምትለው። እናት ደግሞ ልጅ ሲቆይ እሱ እየተዝናና ሊሆን ይችላል። ልጅ የምነካብኝ መኪና አደጋ ገጠመው፣ ወይ ከሰው ተጣላ፣ ወይ ገደሉብኝ ወይ ትላለችና የእናት ቀልብ የሚባል ራሱን የቻለ ቀልብ ይወራል፣ በባህል ይባላል። እና አለ ወይ? ካለስ ምን ማለት ነው? በትክክል አለ። ምንድነው? የእናትና የልጅ ግንኙነትን ማየት ያስፈልጋል። እና እናት ቀላል አይደለም። 9 ወር ከ5 ቀን ነው ልጇን የምትሸከመው። በዚህ ውስጥ የእናትና የልጅ ግንኙነት አለ። በጣም አለመታደል ሆኖ
ብዙ አመት ሲነገር የኖረ ሳይንስ ሁሉ የሚያምነዋል እንደሚባል አንድ ፍልስፍና ነበረ። ህፃናት ነጭ ወረቀቶች ናቸው። ታቡላ ራስ ይባላል ፍልስፍና። በተለይ ዴቨሎፕመንታል ሳይኮሎጂ ላይ አስታውሳለሁ። ነጭ ወረቀቶች ናቸው፣ ልሙጥ ማለት ነው፣ ባዶ ነጭ ቀለም አልባ ማለት ነው። እና ከማህበረሰቡ ጋር የሚያደርጉት መስተጋብር ላይ እውቀት ይሰበስባሉ የሚል አንድ ሲነገር ሲያደክም የኖረ እውቀት ነበር። ግን ከንቱ እውቀት ነው። እኔ ትክክል ነው ብዬ አላምንም ፐርሰናሊ። ወደ 1500 ዓመት ወደ ኋላ ስንሄድ ቅዱስ ያሬድ የሚለው ነገር አለ ስለ ዮሐንስ። እምከርሰሙ አይመረ ይላል። ዮሐንስ ከእናቱ ማህፀን አወቀ ይላል። ነጭ ወረቀቶችማ አይደሉም፣ ያውቃሉ፣ ልሙጦች አይደሉም። ስለዚህ የእናትና የልጅ ግንኙነት ኦልሞስት ከማህፀን ስንጀምር 4ኛ ወር አካባቢ ወደ 5ኛ ላይ ሲደርስ የእናቱን ድምፅ ለይቶ ይሰማል። ህፃኑ ያውቃል በትክክል። አሁን የተደረሰበት ሳይንስ ነው። እና አንድ ዶክተር ሄኖክ የሚባል ፊቶሎጂስት አንዴ ስንጨዋወት ምን አለ፣ ጀርመን ነው፣ ረጅም ዓመት ሰርቷል፣ የማህፀን ስፔሻሊስት ነው። ጀርመን አለ ወላጆችን ሰብስበን ጽንሶችን እንዲያጫውቱ እናደርጋለን አለ። እናትየው ልጅ እንድታጫውተው ልጄ እንዴት ነህ ሆይ እኔ ተሸክሜሃለሁ በማህፀኔ እስክትወለድ ናፍቄያለሁ ወዘተርፈ። የልጅ እናት የልጅ የምታጫውትበት ልክ ያ እናትየው ልጇ የምታጫውትበት ሰዓት ሲደርስ ልጆቹ ብድግ ይላሉ፣ አልትራሳውንድ ያያቸዋል። ስለዚህ ተሰምቷል ማለት ነው። በመሆኑም አሁን አንዳንድ ሀገራት የሰለጠኑ ብዙ ሀገራት አይቻለሁ ለጽንስ የሚሆኑ ተረት መጻሕፍት እየተዘጋጁ እናቶች ለልጆቻቸው ያነባሉ። ሙዚቃም ያሰማቸዋል። ሙዚቃ ራሱ ሲሰሙ ደስ የሚል ዜማ ብድግ ይላሉ። ስለዚህ ሰምተዋል ማለት ነው፣ እውቀቱ ተጀምሯል ማለት ነው። በአንጻሩ ለምን ጸነስኩት ይሄ ልጅ ብላ የምትበሳጭበት ከሆነ ያም ሰብኮንሽስ ማይንዱ ላይ ሴቭ ይሆናል እና ከአደገ በኋላ ብቸኝነት የሚሰማው ከሰው የማይቀላቀል ልጅ ነው የሚሆነው። ሎነር ይሆናል። በቃ የእናትየው መጥፎ ስድብ አቁስሎታል ልጁን ማለት ነው ኦልሬዲ። ስለዚህ ይሄ ስሜት ይሄ ግንኙነት ማህፀን ውስጥ ተጀመረ ማለት ነው። ስለዚህ ትንሽ ረቀቅ ያለ ግንኙነት መሆኑን ማሰብ አለብን። ሲወለድ አንድ ህፃን ቀጥታ አይን ግንኙነት ማድረግ ያለበት ከእናቱ ጋር ነው ይባላል። ሌላ ሰው ማየት የለበትም። ምክንያቱም የአይን ራሱን የቻለ ኃይል አለ ይባላል እና የፍቅር አይን አለ፣ የሆነ የሚያስጠላ አይን አለ። የሚያስጠላ አይን ስልሽ የጸጸት ወይ የጭንቀት ምንም ስሜት አልባ አይን፣ ግን የመንሰፍሰፍ አይን አለ። የፍቅር አይኖች አሉ ይባላል። የተለያየ የምትወጂውን ሰው ስታይ አይንሽ ራሱ ይለወጣልና በልጁ አይንና የእናቱን አይን ማየቱ ራሱ ከማህፀን የጀመረውን ፍቅሯን ያመለክታልና መጀመሪያ በጥንት ጊዜ እንግዲህ ህፃን ሲወለድ ታቅፋ የምታየው እናት ናት። እንዳሁኑ ዘመን እዛ ሄዶ እዚህ ሄዶ አይደለም። ይሄ ራሱ እና ግንኙነቱ ተጀመረ ማለት ነው። እና አካላዊ ግንኙነት አለው፣ ኢሞሽናል የሆነ ወይም ስሜታዊ ግንኙነት አለው። ይሄ ሳይንስ አይገልጠውም፣ ሊገልጠውም አይችልም። ሳይንስ ወለደችው ብሎ ነው የሚያስቀምጠው። አንዳንዴ ይሄ ሳይንስ የአምስቱ ስሜት ሕዋሳት መረዳታችን የማይገልጻቸው ብዙ ነገር ቢዮንድ የሆኑ ነገሮች አሉ፣ ከዛ የራቁ ነገሮች እና ሁሉንም እናቶች ባንልም ግን በብዙ ሺዎች የሚቆጠሩ እናቶች ልጆቻቸው የሆነ ነገር ሲያጋጥማቸው ይታወቃቸዋል። ለምሳሌ ይሄን መቶት የሆነ የሚለውን ከፍጽም ብሎ ከምንሰማው መረጃ ከምናየው በዘለለ መልኩ የሆነ ነገር ሲሆን ይታወቃቸዋል። በቃ ወይ ብቻ አይታወቅም፣ ያ ነገር ይታወቃቸዋልና ልጃቸው ሲከፋ ልጃቸውም ሲያዝን ምናልባት ሌላ ሀገር ሁሉ ሊሆን ይችላል። አንዳንድ ልጆች ደግሞ በተመሳሳይ መልኩ እናቶቻቸው የሆነ ነገር ሲሆኑ ይሰማቸዋል። እናቴ ምን ሆና ይሁን ብሎ ይደውላል፣ የሆነ ነገር ሆናለች ማለት ነው። ስለዚህ እዚህ ላይ የእናትና የልጅ ግንኙነት በጣም ጥልቅ መሆኑን እንረዳለን ማለት ነው። ሌላው ትልቁ ነገር ሲያሳድጉ ከማህፀን ከተወለደ በኋላ ያለው እንዳለ ሆኖ ሲያሳድጉ አብዛኞቹ እናቶች በግራ ጎን ነው ልጆቻቸውን ቢታቀፉት። ኦልሞስት 80% ይቻላል 85% ማለት እንችላለን። ብዙ ስዕል ስታይ በግራ ጎን ነው የሚታቀፉት ልጆቻቸውን፣ ቀኝ ላይ ይታቀፉ አይመችም። አዎ ግራ ግን ምንድነው ጥቅሙ? በግራ ጎናቸው ሲታቀፉ እዚህ ኩላሊቴ አጠቃላይ ስሜት አይደለም የቀኝ አይምሮ ክፍላቸውን ይቀሰቅሰዋል። ይቀሰቀሳል። ራሱ ስራ አለው። የግራው ራሱ አለው፣ የቀኝ አለው። የግራው መታቀፍ የሚቀሰቅሰው ሄዶ በተቃራኒ ቀኙን ነው። ቀኙ ደግሞ አንጎል
ከኢሞሽኖች ጋር የተያያዘ ነው፣ ከስሜት ጋር እየያዘ ነው። ይሄ ነን ቨርባል ፊሊንጎች ቃላት የሌለው ግን በአካላዊ እንቅስቃሴ በፊት ውስጥ የሚነበብን ስሜት ሁሌ ከፍ ያደርገዋል። ስለዚህ በዚህ ሲታቀፉ እዚህ ላይ ይቀሰቀሳል። ያ ደግሞ ልጃቸው ምንም ሳይፈልግ ምን እንደፈለገ በተለይ ሳይፈልግም አለመፈለጉን ሲፈልግም ሳይናገር አይተውት ያውቃሉ። ልጅ ይህን ነገር ፈልጓል ይላሉ። ቢርበው ያውቃሉ፣ ቢከፋ ያውቃሉ፣ ምን እንደፈለገ ያውቃሉ። ስለዚህ ኦልሬዲ ነን ቨርባል የሆነ ኢቃላታዊ ግንኙነት ከልጃቸው ጋር መስርተዋል በማሳደግ ደረጃ ማለት ነው። ስለዚህ ሲዋሹት ፊት ምንም ህፃናት ሊዋሹ ይችላሉ፣ እኔ ላላቀባቸው ይችላሉ። እናትየው ግን ዋሽተኛል። በትክክል እኔ ልጅ አለኝና አውቀዋለሁ፣ አይቼው ምን እየተሰማው እንደሆነ ምን ሊፈልግ እንዳሰበ ራሱ ይገባኛል። ይሄ አካላዊና የርቀት ደግሞ ይሄ ኢሞሽናል ኮኔክሽን አለ ማለት ነው። ስለዚህ ነውና መንታዎች አብዛኛውን ጊዜ ይከሰትባቸዋል። ብዙ ጊዜ ብዙም ባይሆን አንዳንድ መንታዎች ተመሳሳይ ነገር ሲከሰት ያለሽ እንደውም ከእናትና ከልጅ ባለፈ መልኩ ታዩ እናትና ልጅ ቀርቶ አንዳንድ ሰው አንቺም ታስቢዋለሽ እሱም ያስብሻል። አስቤ እኮ ደወልክ ወይም አስበህ እኮ እና በጣም ያሰብሽውን ሰው ድንገት ልታገኙ ትችያለሽ። ስለ አንድ ሰው ለምሳሌ በድንገት ህልም ልታይ ትችያለሽ። በጣም የራቅሽው ዘመን ነው እንደ ህልም አየው ሲል እኔ እኮ አስቤ ነበር ይልሻል። እንግዲህ ምናልባት እንደ ቴሌፓቲ በምን አይነት እንደተገናኘን አናውቅም። ግን ለማንኛውም በእናትና በልጅ መካከል ራሱን የቻለ ሰፊ ግንኙነት አለ። ግን ያን ግንኙነት ሳይንስ ሊገልጸው አይችልምና የእናት ቀልብ የሚባለው በዚህ መልኩ ማየት እንችላለን የሚል እምነት አለ። እንግዲህ ተመልካቾቻችን ከዶክተር ጋር እያወራን እንገኛለን ስለ ኢንቲዩሽን ወይም ደግሞ ቀልብ፣ እንዲሁም ደግሞ ከዛ ባሻገር ስላሉ ነገሮች እየተጫወትን እንገኛለን። አብራችሁን ቆዩ። ተመልካቾቻችን ተመልሰናል። አብራችሁን ቆዩ። ሌላው ነገር ምንድነው? ቀልብ እንግዲህ ጥቅም አለው እንዳልነው፣ መረጃ ከሆነ ሰውነታችን ወይ ውስጣችን ወይ ኩላሊታችን የሚነግረን መረጃ ከሆነ ጥቅም አለው። ግን ምንድነው ጥቅሙ? እንዴት ነው ጥቅሙንስ የምንረዳው? እንዴትስ አክሰስ እናደርግበታለን? ሁላችንም የተሰማንን ቀልባችንን ፎሎ እናደርጋለን ማለት አይደለም እና ምን ትመክራለህ? እንግዲህ አብዛኞቹ የተዋጣላቸው የቢዝነስ ሰዎች በተለይ በንግዱ ዓለም አብዛኞቹ ይህን መስመር እንደተከተሉ ይናገራሉ። ቃለ መጠይቃቸውን ስትሰሚ ሞሬ ከሜካኒካል ከሆነው ከሰሙት ከሰበሰቡት መረጃ ይልቅ በራሳቸው ነግሯቸው የጀመሩት ቢዝነስ እንደተሳካላቸው የሚናገሩ አሉ። ይሄም ይታሰብበታል። ግን ትልቁ ነገር ከደህንነታችን ጋራ መረጃ ይሰጠናል የሚል ሀሳብ አለ። ከደህንነታችን ጋራ በቃ ውጣ ሊልሽ ይችላል ከሆነ ቦታ ያ ቦታ ወይ ፎቁ ሊናድ ይችላል። መረጃ ሰጥቷል ማለት ነው። በአጠቃላይ ይሄ ይታሰብ። ሌላው አዲስ ሀሳብ እንድናስብ ያደርገናል። ያላየነውን ነገር ምናውቀው መንገድ እኮ ነው እየሾፈር ነው በዚህ ታጠፍ ይልሻል። አዲስ መንገድ አዲስ ሀሳብ አታቂው ለምን ነገረሽ? ምታቂው ነገር የለም። ይሄ አንዳንዴ ሳይንሶች ወር ሎጂክ ማይገልጸው ስለሆነ ነው። አዲስ መረጃ ፈጥነን እንድንወስን ያደርገናል። በተለይ በውስብስብ ሁኔታዎች ቅድም እንደጠቀስኩት ነው። ያ ሰው እሳት እያጠፋ ነው፣ ውጣ አለው። ድንገት ሀሳብ ነው፣ አዲስ ሀሳብ ነው። ወጣ፣ ወዲያው ቤቱ ፈነዳ። አጠቃላይ ሆነ የሚፈነዳ ነገር ተቀጣጣይ ተረፈ ማለት ነው። ያ ሰው ምንድነው አዲስ ሀሳብ እንድናይ ያደርገናል። ያላየነውን ነገር አዲስ ውሳኔ፣ በተለይ ውስብስብ በሆነ ጉዳይ ውስጥ ድንገት መረጃ ሰጥቶሽ ያላሰብሽውን ውሳኔ እንድትወስኝ ያደርጋል።